ሐምሌ 1 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል በፋኖ ኃይሎችና በመከላከያ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በወሎ በአርበኛ ዋርካው ምሬ ወዳጅ የሚመሩት የፋኖ ኃይሎች በከፈቱት መብረቃዊ ጥቃት የብልጽግናን ጦር ለወሬ ነጋሪ ሳያስቀሩም መደምሰሳቸውን ሲያሳውቁ ከተማን ከአገዛዙ ጦር አስለቅቀው መቆጣጠራቸውም ተነግሯል። ዝርዝር ዘገባ አለ። ወዲህ በሸዋ ውጊያው ሲቀጥል በጀነራል ተፈራ ማሞ የሚመራው የፋኖ ጦር የብልጽግናን ጦር መሪ ጨምሮ የአገዛዙን ጦር አውድሞታል። ይዳሰሳል። በመሃል ባህር ዳር ሬሳው ሆስፒታል የገባው አመራርና አመሻሹን ፈለገ ሕይወት ሆስፒታል የነበረው ተኩስስ ምንድነው? ይዳሰሳል። ወዲህ ኮሎኔል ደመቀ ዘውዱ አርበኛ ዘመነ ካሴ ላይና የፋኖ ኃይሎች ላይ ሰይፍ መዘዋል። በአማራ ሕዝብ ላይ እየደረሰ ያለውን ጭፍጨፋ ችላ በማለት ከአብይ ጎን መሆናቸውን ያሳወቁት ኮሎኔሉ ኑና ግጠሙን ሲሉም ዛቻ ሰንዝረዋል። ዝርዝር ዘገባ አሰናድተናል። ወዲህ ኤርትራ ለአብይ የትላንቱ የፓርላማ ንግግር ምላሽ ሰጥታለች። እንቃኘዋለን። ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ተሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው ህወሓትንና የሻዕቢያን መንግስት ኤርትራን መተቸታቸው ይታወቃል። ከዚህ ጋር በተያያዘ የጠቅላይ ሚኒስትሩ ንግግርና የኤርትራ መንግስት የሰጠውን አስቸኳይ ምላሽ ይዘናል። በአዲስ አበባና አስመራ መካከል ያለው የዲፕሎማቲክ ግንኙነት ወደ ከፋ የቃላት ጦርነት የክስ መወርወር ተሸጋግሯል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ህወሓትን መጥረቢያ የኤርትራ መንግስትን ደግሞ የመጥረቢያው መያዣ ሲሉ መግለጻቸው እጅግ አስደንጋጭ የፖለቲካ ንዝረትን ፈጥሯል። ይህንን ተከትሎ የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫ የኢትዮጵያን መንግስት በሱዳን ጦርነት ጣልቃ ገብነትና በክልል ላይ የሉዓላዊነት ጥሰት እያደረገ ነው ሲል በጠንካራ ሁኔታ ወርፏል። የሁለቱ ሀገራት ጂኦፖለቲካዊ ፍጥጫ ዝርዝሩን ይዘነዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው የኢትዮጵያን ችግሮች ከጎረቤት ሀገራት ጋር በማያያዝ እጅግ ቀጥተኛ ጠንካራ አቋም አንጸባርቀዋል። ህወሓት እንደ መጥረቢያ ነው መያዣው ኤርትራ ነው ያሉት ጠቅላይ ሚኒስትሩ መንግስታቸው ከእንግዲህ ትኩረቱን የሚያደርገው እንደ መሳሪያ ከሚጠቀሙት አካላት ጋር ሳይሆን ቀጥተኛ ከምንጩ ጋር መሆኑን አስታውቀዋል። በተጨማሪም ጠቅላይ ሚኒስትሩ በትግራይ የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ መሆናቸውን በመግለጽ ወጣቶቹ በማያውቁት ጉዳይ በሱዳን ጦርነት ህይወታቸውን እያጡ ነው ሲሉም ወቅሰዋል። ይህን የጠቅላይ ሚኒስትሩ ንግግር እንደሰማ የኤርትራ ማስታወቂያ ሚኒስትር ፈጣንና ጠንካራ ምላሽን ሰጥቷል። ኢትዮጵያ በቤኒሻንጉል ጉሙዝ ክልል ለሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በጦርነቱ በቀጥታ መሳተፏን ለዚህም ግልጽ ማስረጃዎች እንዳሉ ኤርትራ አሳውቃለች። ኤርትራ በበኩሏ ኢትዮጵያ የዓለም አቀፍ ህግጋትን የቀጠናውን አገራት ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚል የግዛት ማስፋፋት ፍላጎት መሆኑንም አስታውቃለች። ኢትዮጵያ በአንድ በኩል ጥቃት አድራሽ በሌላ በኩል ደግሞ ተጠቂ ሆና የመቅረብ ድራማ እየሰራች ነው ሲል የኤርትራ መንግስት ጠንከር ያለው ግዘትንም ሰንዝሯል። በሁለቱ ወገኖች መካከል የተፈጠረው ይህ የቃላት ጦርነት በቀጠናው ሰላም ላይ የጋረጠውን ስጋት ከማባባሱም በላይ ኢትዮጵያ ኤርትራና ህወሓት መካከል ያለውን ውስብስብ የኃይል አሰላለፍ ፍንትው አድርጎም አሳይቷል። የአብይ አህመድ መንግስት እንደለመደው በድንፋታና በምላስ ጨዋታ ብቻ የኢትዮጵያን ሉዓላዊነት ለመመከት ዝግጁ መሆኑን ቢገልጽም በኤርትራ በኩል እየቀረበ ያለው ክስ ግን የአገዛዙን ዲፕሎማሲያዊ አቋም ፈተና ውስጥም እየከተተ ሆኗል። ከዚህ የትላንቱ የአብይ አህመድ የፓርላማ ንግግር ጋር በተያዘ
ጋዜጠኛ መሳይ መኮንንም በፌስቡክ ገጹ ይህችን አጭር መልእክት አጋርቷል። እንደወረደ የጋዜጠኛውን መልእክት አስተላልፈዋለሁ። የወፈፊውን አንዳንዱን ዲስኩሮች እያየው ነበር። አንዷን አነጋገሩን ላልፋት አልፈለኩም። እንኳን ሱዳን ሻቢያን ወያኔን ሌላም ተጨምሮበት ቢመጡ በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የለኝም ይላል። ይህንን ሰው ጤናማ አድርጎ የሚያስብ ካለ በዚህ አነጋገሩ ሊገረም ይችላል። የወፈፊነት እውቅና ለሰጠነው ለእኛ ግን የተለመደ መድኃኒቱን ሳይወስድ ማይክ ሲጨብጥ የሚናገረው እንደሆነ ስለምንረዳ ብዙም አይደንቀንም። እንግዲህ ይታያችሁ፣ የትግራይን ምድር መርገጥ የማይችል ወደ አማራ ክልል ሲሄድ በባታሊዮንና መካናይዝድ ጦር በምድር በድሮንና ጀቶች በሰማይ ታጅቦ ካልሆነ የማይንቀሳቀስ ጋምቤላን የባዕድ ሀገር ታጣቂዎች መፈንጫ ያደረገ ሰው ነው ስለ ሉዓላዊነት አፉን ሞልቶ አይኑን ሳያርገበግብ የሚናገረው። የኢትዮጵያ መሬት በሱዳን ጦር ተይዞ በአሶሳ በኩል የሱዳን ሰራዊት ጥቃት እየፈጸመ ከወሰናችን ተጠግቶ የደቡብ ምዕራብ ኢትዮጵያ በመቶ ኪሎ ሜትሮች የጎረቤት ሀገራት ታጣቂዎች ዘልቀው ገብተው የኢትዮጵያን አንድ ወረዳ ስያሜ ቀይረው ሰንደቅ አውርደው የራሳቸውን ሰቅለው ማዕድን ቆፍረው እያወጡ የሚወስዱበትን ሀገር እየመራ ያለ ሰው ነው። እንግዲህ አዲስ አበባ 4 ኪሎ ፓርላማ ቁጭ ብሎ ስለ ሉዓላዊነት ድምፁን ከፍ አድርጎ ጠረጴዛ እየደበደበ የሚያወራው። እያጨበጨባችሁለት ብድግ በሉ ሲል መሳይ መኮንን በአብይ አህመድ ንግግር ተሳልቆበታል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በትላንትናው ዕለት በምዕራብ ወሎ ግንባር ቢሊ ታዳይ ከተማን ሙሉ በሙሉ ነፃ ማድረግ መቻሉን ፋኖ አስታወቀ። የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር በሰራው የሌሊት ኦፕሬሽን ቢሊ ታዳጊ ከተማን ነፃ ማውጣት የቻለ ሲሆን ከአመሻሽ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ሞታይ ፈሪዎቹ የመካነ ሰላም አናብስቶች የብልጽግናን ወታደር መፈናፈኛ አሳጥተው የጦር ሰፈራቸውን አስለቅቀውታል። ኦፕሬሽኑ ላይ የተሳተፉት የ29ኛ ክፍለ ጦር ቃኝ አባላት በተለመደ ፈጣን የውጊያ ስልታቸው የብልጽግናን የአገዛዙን ጦር አናብዘው ሙትና ቁስለኛም አስታቅፈውታል። በሌሊት ኦፕሬሽን የተደመሰሱና የቆሰሉ የአገዛዙ ኃይል አባላትን ትክክለኛ ቁጥር ለማወቅ የሰዓቱ ሁኔታ አስቻይ ባይሆንም የውስጥ ወታደራዊ ምንጮች እንደተናገሩት የአገዛዙ ወታደር ያላሰበው ሽንፈት ገጥሞት አባላቱን ተነጥቋል። የአገዛዙ ጦር ከሞት ያድነው ይመስል 3 ድሽቃና 2 ሞርተር ከበርካታ የቡድን መሳሪያዎች ጋር ይዞ የነበረው የብልጽግና የ29ኛ ክፍለ ጦር ቃኝን ወደ ሌላ ቀጠና ማንቀሳቀሱን ተከትሎ ወደ ቢሊ ታዳይ ከተማ ቢገባም ቃኝቱ በብርሃን ፍጥነት ተመልሳ ከ3ኛ ሻለቃ ጋር በመናበብ የአገዛዙን ኃይል ድጋሚ ስትለበልበው የተማመነበትን ሽፋንና የቡድን መሳሪያ ሁሉ ነቅሎ እግሬ አውጪኝ ብሎ እንደ ልማዱ ወደ መጣበት ሊፈረጥጥ ችሏል ሲል የአፋብን ሚኒሊክ እዝ ሚዲያና ኮሚኒኬሽን መምሪያ ባወጣው መግለጫም አስታውቋል። ይህ በእንዲህ እንዳለም አስቴጎማ ተራራ ክፍለ ጦር በመኮይ ከተማ በአገዛዙ ጦር ላይ መብረቂያ ጥቃት በመሰንዘር ታላቅ ገድል ፈጸምኩኝ አለ። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮይ ከተማ 44 ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ የተቀናጀ ስልታዊ ድንገተኛ ጥቃት ተፈጽሟል። በአፋብን ሸዋ ጠቅላይ ግዛት አሳምኖ እዝ ስር የሚንቀሳቀሰው የመሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር ይህንን የላቀ ወታደራዊ ኦፕሬሽን አስደማሚ ገድል መፈጸሙን የተነገረው የክፍለ ጦሩ የቁርጥ ቀን ታጋዮች በከፈቱት ፈጣን ማጥቃት የአገዛዙን ዙፋን አስጠባቂ ሰራዊትን ተባባሪ ጥምር ኃይሎችን ከጥቅም ውጪም አድርገዋቸዋል ሲሉ የዓይን እማኞች ገልጸዋል። በብልጽግና ላይ በደረሰው ወታደራዊ ኪሳራ 10 የብልጽግና መከላከያ ሰራዊት አባላት የተደመሰሱ ሲሆን ከ13 በላይ የሚሆኑ ሲቆስሉ ቀሪው ህይወታቸውን ለማትረፍ የእዝ ሰንሰለታቸው ተበጣሶም መበታተናቸውም ተገልጿል። ከሟቾች መካከል አንድ ስሙ ያልተገለጸ የሻለቃ መሪም እንደሚገኝበትም ታውቋል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለምንም የሰውና የማቴሪያል ጉዳት ሳይደርስባቸው
በሰላም ወደ ምሽጋቸው መመለሳቸውንም አስታውቀዋል። ሽንፈት የገጠመው የአገዛዙ ኃይል የበቀል በትሩን በንጹሐን ዜጎች መኖሪያ መንደሮች ላይ የዙ 23 ጸረ አውሮፕላን መሳሪያ በዘፈቀደ ሲተኩስ በነበረው የአገዛዙ ኃይል ላይ የተወሰደው እርምጃ የትጥቅ ትግሉን የህልውና የነጻነት ጉዞም ይበልጥ ያፋጥነዋል ሲሉም የፋኖ ኃይሎች ገልጸውልናል። ይህ በእንዲህ እንዳለ በትላንትናው ዕለት በባህር ዳር አመሻሹን ከ3 ሰዓት በኋላ የተኩስ ልውውጥ ድምፅ እንደነበረ ሰምተናል። ከዚህ ጋር በተያያዘ መረጃው እንደደረሰን እነሆ ዝርዝሩ ባይሆንም የተፈጠረውን በጥቂቱ እንንገራችሁ። በምን ሁኔታ እንደሞተ ያልታወቀ አንድ ከፍተኛ የአገዛዙ የፖሊስ አመራር ፈለገ ህይወት ሆስፒታል መግባቱ ተነግሯል። አስከሬኑ ማለት ነው። አስከሬኑ ሆስፒታል ውስጥ ከገባ በኋላ ፖሊሶቹ የሆስፒታሉ ግቢ ውስጥ በጥይት እየበጠበጡ እንደሚገኙ አመሻሹ ላይ መረጃው ደርሶን ነበር። ይሁን እንጂ ፖሊሱ ማን እንደገደለው እንዲሁም ደግሞ የፖሊሶቹ ተኩስ ምንን አስመልክቶ እንደሆነ የታወቀ ነገር የለም። ሁነቱ የተፈጠረው ከምሽቱ 2 ሰዓት ከ20 በኋላ ነው። ፈለገ ህይወት ሆስፒታል ሬሳው የገባው ከፍተኛ የፖሊስ አመራር ማን ነው? አስከሬኑስ ለምን ወደዛ ገባ? ምን ተፈጥሮ ነው? ማንገሎት ነው የሚለው እስካሁን ባይታወቅም፣ ነገር ግን አንድ ከፍተኛ አመራር አስከሬኑ ፈለገ ህይወት ሆስፒታል መግባቱና አመሻሹ ላይ ግቢ ውስጥ ፖሊሶች ተኩስ መክፈታቸው ተነግሯል። ለምን የሚለው ነገር ግን እስካሁን አልታወቀም። ወደ ሌላኛው አበይት ጉዳያችን አለፋለሁ። ኮሎኔል ደመቀ ዘውዱ አርበኛ ዘመነ ካሴ ላይና የፋኖ ኃይል ላይ ሰይፍ መምዘዛቸው ተሰማ። ኮሎኔሉ ለአብይ አህመድ ወግነው የፋኖ ኃይሎችን ስም ማጠልሸታቸውንም አጠናክረው ቀጥለውበታል። የአማራ ህዝብን በጦርነት ስም ለ3 ዓመት በመሬት በታንክና በመድፍ በሰማይ በድሮን ወንድ ሴት አዛውንት ጨቅላ ሳይለይ እየጨፈጨፈ የሚገኘው የአብይ አህመድ መንግስት በኢትዮጵያ ታሪክ ምርጡ ሲሉ ማሞካሸታቸውና አዲስ አበባ እየተመላለሱ ለአብይ አህመድ ትዕዛዝ መግዛታቸው ሳያንስ ኮሎኔል ደመቀ ዘውዱ በምርጫ ቅስቀሳ ወቅት የብልጽግናን የስንዴ ነዶ ቲሸርት ለብሰው ብልጽግናን ምረጡ ሲሉ ቆይተዋል። ኮሎኔሉ የብልጽግናን መንግስት አብይ አህመድን ከማሞገስ ባሻገር ከሰሞኑ ደግሞ የፋኖ ኃይሎችን መዝለፍና ኑና ግጠሙኝ ማለትም ጀምረዋል። በትላንትናው ዕለት በህዝቡ አዳራሽ ባደረጉት ውይይት ኮሎኔል ደመቀ ዘውዱ ህዝብ የመረጠው ብልጽግና የሚባል መንግስት አለ፣ ለቀጣዮቹ ዓመታት ከብልጽግና ጎን ቆመን እንቀጥላለን ሲሉ የብልጽግናን የጨበራ ምርጫ ህጋዊ ለማስመሰልም ሞክረዋል። ይህንን መንግስት ለመጣል የሚታገል ፋኖ በለው ሸኔ በለው ህወሓት የትኛውንም ጠላት ነው ሲሉ ፋኖ የሳቸው ኃይል ጠላት መሆኑንም አሳውቀዋል። በንግግራቸው መሃልም የዘመነ ካሴን ስም ባያነሱም ከመራዊ ተነስተው በሱዳን እየተመላለሱ የአማራ ህዝብን ነፃ እናወጣለን የሚሉ የህወሓት ተላላኪዎች ጎረምሳዎች የሚመሩት ኃይል አማራን ነፃ አወጣለሁ ይላል። አማራን ከማን ነፃ እንደሚያወጣ ግን ለእኛ ግልጽ አይደለም ሲሉ በአማራ ህዝብ ትግል ላይ ተሳልቀዋል። አክለውም ኮሎኔሉ የወልቃይት ጦር ለየትኛውም ግዳጅ ዝግጁ ነው፣ እኛን መቅጠም የፈለገ ይምጣና ይቅጠመን ሲሉም ተደምጠዋል። የተከዜ ዘብ በመባል የሚጠራው የወልቃይት ጦር የማንንም እርዳታና ድጋፍ ሳይጠይቅ ጠላትን የማንበርከክ ቁመና ላይ መድረሱንና ለየትኛውም ግዳጅ ሙሉ ለሙሉ ዝግጁ መሆኑን ኮሎኔል ደመቀ ዘውዱ መድረኩ ላይ የተናገሩ ሲሆን ከብልጽግና ጎን ሆነው እንደሚዋጉም አሳውቀዋል። ኮሎኔሉ በሰጡት መግለጫ እኛ የማንንም መብት የመንካት ፍላጎት የለንም፣ ነገር ግን በኃይል መጥተው ህገ መንግስቱን ለመሸርሸርና የአማራ ህዝብን ዳግም ለመጨፍጨፍ የሚሞክሩ አካላት በፍጹም አንታግስም፣ ተከላክለንና አጥቅተን ወደ መጡበት እንመልሳቸዋለን ሲሉም ተናግረዋል። ኮሎኔል ሆይ ለእርሶ የአማራ ህዝብ የወልቃይት ህዝብ ብቻ ነው ወይ? በጎንደር፣ ጎጃም፣ ወሎና ሸዋ ቀጥሎም በኦሮሚያና በመላው ኢትዮጵያ የሚጨፈጨፈው የአማራ ህዝብ እንደ አማራ አይቆጥሩትም ወይ ብሎ የሚጠይቃቸው በጠፋበት መድረክ በዚህ ንግግራቸው የአማራ ህዝብ አሁን ላይ ሰላም ነው የሚል ነገር ለማሳየትንም ሞክረዋል። በተጨማሪም የአማራ ፖለቲከኞችን በትንሽ ጥቅም የማታለል ጊዜ ማብቃቱን ያነሱት ኮሎኔል ደመቀ የቆሙት ለአማራና ለመላው የኢትዮጵያ ህዝብ መሆኑንም አብራርተዋል።
አንዱ የበላይ ሌላው የበታች የሚሆንበት ዘመን አብቅቷል። አሁን ሁሉም በህገ መንግስቱ መሰረት ተከባብሮ ተፈቃቅሮ የሚኖርበት ጊዜ ነው ሲሉም የብልጽግናው መንግስት ጥሩ መንግስት እንደገነባም አሳውቀዋል። ኮሎኔል ደመቀ ዘውዱ የሰሊጥ ንግድ ቀልባቸውን እንዳሳታቸው ይህ ንግግር ማድመጥ በቂ ነው። ኮሎኔል ደመቀ ዘውዱን የሰሊጥ ንግድ ቀልባቸውን እንዳሳታቸው ይህንን ንግግር ማድመጥ በቂ ነው። ኮሎኔሉ አሁን ላይ አንዱ በላይ አንዱ በታች የሆነባት ኢትዮጵያ የለችም፣ አይናችሁን ጨፍኑ ላሞኛችሁ እያሉን ነው። ለአማራና ለኢትዮጵያ ህዝብ ነው የቆምኩት ሲሉስ ምን እያሉን ነው? በኑሮ ውድነት በመሃል አዲስ አበባ የተጠበሰውን ህዝብ ወይንስ በአማራና በኦሮሚያ በድሮን የሚጨፈጨፈውን ህዝብ? እሳቸው ሰላም ነው የሚሉት ኢትዮጵያስ ወዴት ትገኝ ይሆን? በመጨረሻም ይህንን የእኩልነት የህገ መንግስትና አብሬ መኖር መርህ አንቀበልም ብለው ለሚነሱ ኃይሎች እኛ በወልቃይት አካባቢ ነን ያለነው ኑና ሞክሩን ሲሉ ጠንካራ የማስጠንቀቂያ መልእክትን በድንፋታም አስተላልፎ ጨርሰዋል። በአብይ ስልጣን ዘመን 8 ጊዜ ፕሬዝዳንቶች የተቀያየሩለት የአማራው ብአዴንን በተመለከተ የኢኤምኤስ ጋዜጠኞች የሚሉትን አድምጠን እንመለስ። ብአዴን 3 ስም አለው አይደለ? የዳቦ ስም ሄደን ሲመሰረት 1974 ከዛ ደግሞ እነ ፕሮፌሰር አስራት ወልደየስ በአማራ ህዝብ ላይ የደረሰውን በደል በመቃወም መኢአድን ሲመሰረቱ መላ አማራ ህዝብ ድርጅት ሲመሰረቱ ያንን የሚቀናቀን በነበረከት ተጠፍጥፎ የተሰራ ወደ ብአዴንነት ተቀየረ፣ ብሔረ አማራ ዲሞክራሲያዊ ንቅናቄ። ከዛ ደግሞ 2010 ላይ 3ኛ ስሙን ወለደ፣ የአማራ ብልጽግና። በአብይ አዲስ የዳቦ ስም ተሰጠው። በጣም የሚገርመኝ ይሄ ድርጅት ፋኖንና ብአዴንን የ44 ዓመቱን ብአዴን ጎልማሳውንና የ3 ዓመቱን ገና ታዳጊ ህፃን በእድሜ ደረጃ ካነጻጸርን ፋኖን ሚዛን ላይ ብናስቀምጣቸው የአማራ ህዝብ እስቲ ምረጥ ቢባል ማን እንደሚመርጥ ያስታውቃል። በዚህ 3 ዓመት ውስጥ ግዙፉን ቢሮክራሲ፣ ግዙፉን መከላከያ፣ ግዙፉን ባንክ ኢትዮጵያን ጠቅላላ ኃይል ይዞ ካለ ሰራዊት ጋር ካለ መንግስት ጋር ህዝብ እንደጀና አድርጎ ሲዋጋ የነበረ አካል አልጠፋም። 2 ሳምንት ሱሪ እናስፈታለን ቢሉም አልሆነም። እኔ ብአዴን በሙሉ ልቡ የአማራን ህዝብ ጥቅም አስከብራለሁ ብሎ እንደው መግለጫ ሲያወጣ ዶክመንተሪ ሲሰራ ይገርመኛል። አስታውሳለሁ በሁለቱ ዘመን እነ ደመቀ ባህር ዳር ስቴዲየም ለህዝቡ ባደረጉት ንግግር ዋሽተናል፣ ቀጥፈናል፣ ተላላኪ ነበርን፣ ከእንግዲህ ግን አይደገምም፣ ይህንን የመሰለ ህዝብ ይዘን የአማራን ህዝብ የህልውና ጥያቄ እንመልሳለን፣ ማንም ጭኖ አይጋልብም አሉ። እግዚኦ ነው የምትለው በዚህ ድርጅት። እኔ በበረሃ ምናልባት ከህወሓት ጋር ገጥመው 1974 ብአዴን ከተመሰረተ በኋላ እስከ 84 ያለውን ነገር በኢህዴን ውስጥ የነበረውን አላነሳም። ግን ከኢህዴን ወደ ብአዴን ሲቀየር ብሔረ አማራ ዲሞክራሲያዊ ንቅናቄ ሲቀየር ያስቀመጣት አንድ ሀረግ በጣም ታመኛለች። ያቺ ሀረግ ለምንድን ነው የምታመኝ? በበደኖ በአርባ ጉጉ የአማራ ህዝብ ላይ ያን ግፍ ያጭካል ህወሓትና ኦነግ ተመሳጥረው ይሁን ተናበው ይሁን አንዱ አንዱን ለመክሰስ እንደ ማገዶ በበደኖና በአርባ ጉጉ ያለውን የአማራ ህዝብ ተገሎ ከነነፍሱ ወደ ገደል የተከተተበትን ምንረሳው አይደለም። የዛን ጊዜ ያ ነገር ያላስቻላቸው ፕሮፌሰር አስራት ወልደየስና ሌሎቹ መኢአድ ብለው ለህዝቡ ለዛ ለሚሞተው ህዝብ ድምፅ ለመሆን እንቅስቃሴ ሲያደርጉ ህወሓት እቅድ አውጥታ በበረከት በኩል ኢህዴን እና አባዱላም እነ ባጫም ሌሎቹም ብሔር ብሔረሰቦች የነበረበት ድርጅት ስለሆነ የመኢአድን የሚቋቋም አንድ ድርጅት ያስፈልጋል ብለው አስበው ከዛ ብአዴን ተወለደ። ሲወለድ የጻፉትን ነገር ላምብ ፋሲል በዛች ልቋጭ ምን ይላል? የኢህዴንን ታሪክ ገጽ 152 ላይ የኢህዴን ታሪክ የሚለው መጽሐፍ ላይ ገጽ 152 ላይ የተጻፈ ነው። ትምክተኞች ይላል። በአንድ በኩል እንግዲህ አርባ ጉጉና በደኖ የአማራ ህዝብ ከነነፍሱ የሚጣልበት ሰዓት ነው። እነ ፕሮፌሰር አስራት ወልደየስን ለመቋቋም የዛሬው አማራ ብልጽግና ብአዴን እንዴት እንደተመሰረተ የሚያሳየው ስሙን ከኢህዴን ወደ ብአዴን እንዴት እንደቀየረ፣ ትምክተኞች በአንድ በኩል አማራ የሚባል ብሔር የለም እያሉ በሌላ በኩል ደግሞ ሁሉም ብሔረሰቦች ሲደራጁ አማራ የሚመራው ድርጅት አላገኘም የሚል ማደናገሪያ ለመፍጠር የመላው አማራ ህዝብ ድርጅት መኢአድ የተባለ ድርጅት በፕሮፌሰር በኩል ፈጠሩ ይላል።
ይህን ድርጅት በማቋቋም የአማራን ህዝብ በትምክተኛ ዓላማቸው ዙሪያ ለማበሳበስ ቢጥሩም የአማራ ህዝብ ሐቀኛ መሪ ድርጅቴ ኢህዴን ብሎ ከጎኑ ተሰለፈ። ይህንን ሁኔታ በጥሞና የገመገመው የኢህዴን አመራር ኢህዴን በህብረ ብሔራዊ አደረጃጀቱን መቀየርና የአማራ ብሔራዊ ድርጅት ሆኖ መደራጀት እንዳለበት ወሰነ ይላል። የአማራን ህዝብ ትምክተኛ ያለ የሚሳደበው ከኢህዴን ወደ ብአዴን እንዴት እንደተቀየረ ማሳያ ነው። ከዛ በኋላ ምንድን ነው የሆነው? ፋሲል የሱዳን ባለሀብቶች ተመሳጥረው ከዋቱ ጋር በጎንደር ላይ ደለሎ የሚባል መሬት አስወርረዋል እና አባይ ፀሐይ ሄደው ሲያከፋፍሉ ቹቹ አለባቸው የተባለ የዛን ጊዜ ታጋይ የነበረ የአካባቢው አስተዳደር የጻፈው መጽሐፍ አለ። ዳገት ያበረታ የአማራ ፍኖት በሚል የጻፈው ላይ ደለሎ እንዴት ለሱዳኖች እንደተሰጠ የሰሜን ጎንደር አመራሮች ባሉበት ይዘረዝራል። የደለሎ ቁጥር 1፣ ደለሎ ቁጥር 3፣ ደለሎ ቁጥር 5 እነዚህ ሁሉ የብአዴን ሰዎች አባይ ፀሐይ ሄዶ ለሱዳን ባለሀብቶች ሲያድል የብአዴን ሰዎች ቁጭ ብለው ይመለከቱ ነበር። የአማራን ኢትዮጵያ እንግዲህ ግዛት ነው። ኢትዮጵያን ግዛት በተለይ በአማራ ክልል የሚገኘው ለሱዳን ባለሀብቶች ሲሰጥ ብአዴን አሳምሮ የነበረ እሱ ብቻ አይደለም። ብዙዎቹ የፖለቲካ እስረኞች የምንላቸው በዛን ጊዜ ድምፅ አውጥተን የምንጮላቸው በማንነታቸው ሲገረፉ፣ ሲሰደቡ፣ ሲዘለፉ ብአዴን ድምፅ አውጥቶ ተናግሮ ያውቃል። አሳልፎ ሲሰጥ ተባባሪ የነበረ ነው። አሁንስ በጣም የሚገርመኝ ነገር በዚህ 8 ዓመት ውስጥ የአማራ ህዝብ በኦሮሚያ፣ በቤኒሻንጉል ክልል፣ በመተከል በስካባተር በጅምላ ተጨርሶ በስካባተር ሲቀበር ተመልክተናል። በአንድ ጉድጓድ 67 ሰው ሲቀበር ብአዴን ምንድን ነው ያለው? አገኘው ተሻገር የሚባለው የክልሉም ፕሬዚዳንት ሆኖ ነበር። አሁን ምንድን ነው የፌዴሬሽን ምክር ቤት ሊቀመንበር ነው። አንዱ አርሶ አደር ከምስራቅ ወለጋ ደውሎለት ኧረ እባካችሁ ድረሱ እናንተ እያላችሁ እንዴት ይሆናል? እዛው ካለው የኦሮሚያ አመራር ጋር ጨረስ፣ ሁለተኛ ወደ እኔ እንዳትደውል ብሎ የተጠለፈው የተቀዳዩ ስልክ ድምፅ ሰምተናል። ፋሲል ታስታውሳል። በቤኒሻንጉል የሆነውን ነገር እናውቃለን። የአማራ ህዝብ በዛ መልኩ ሲታረድ፣ ሲፈናቅ፣ ከጉራ ፈርዳ ሲሰደድ፣ በገዛ ሀገሩ በገዛ ቄው ባለማት ባደራጃት ሀገር ላይ ተገደለው ተገሉ የተረፈው ያለችውን አንጠልጥሎ ሲሄድ ታስታውሳለህ። ጉዞውን የሚያሳዩ ብዙ ፎቶግራፎች፣ ቪዲዮዎች ነበሩ። ከደቡብ ክልል ከጉራ ፈርዳ ሲፈናቀል፣ በኦሮሚያ ክልል ምስራቅ ምዕራብ ወለጋ፣ አሁንም በአርሲ በማንነታቸው ምክንያት በዘራቸው ሰዎች በተለይ አማራ ተወላጆች ተመርጠው ምስራቅ ምዕራብ ወለጋ በኦሮሚያ ላይ ይህ ሁሉ ልቂት ሲፈጸም፣ ንብረት ሲወድም፣ ሲፈናቀሉ ብአዴን ድምፁን አሰምቶ ያውቃል? ይሄ ምስል ለእኔ ቁምጥጫ ሲበዛበት የሚገርም ነገር ነው። በዚህ 8 ዓመት ውስጥ ከ6 በላይ ርዕሰ መስተዳደር የቀየረው ብቸኛው ክልል የአማራ ክልል ነው። አብይ አህመድ አማራ ክልል ላይ ያሉ ፕሬዚዳንቶችን ስለማያምን በምክትልም በጎጥም በዘመድ አዝማድም ባላቻ ጋብቻም ለማዛመድ ይሞክራል። ስልጣኑ ለመቆጣጠር ይሞክራል። 4 ኪሎ ሆኖ በሪሞት ባህር ዳርን ይሞክራል፣ ግን አልተሳካም። 6 ፕሬዚዳንቶች የተቀያየረባት ብቸኛው ክልል የአማራ ክልል ነው። በምን ምክንያት? ብአዴን በሚባለው ምስለን የአማራ ህዝብ ላይ የተጫነ ጀነራል ተፈራ ያሉን ልድገመው እንደ ጀነራል ተፈራ ማሞ ከጦርነቱ በኋላ እዛው ሀገር ቤት ሆኖ በሰጠው ቃለ ምልልስ እንደ ብአዴን ትርፍ አንጀት የለም አለ። ይህንን ለውጥ በማምጣት ቲም ለማ ቲም ገዱ ተብሎ በእኩል ደረጃ ነበሩ ኦህዴድና ብአዴን። በተወሰነ ጀንበር በውስጥ ለውስጥ ሰርተውን አይታወቅም። ኦህዴድ ብአዴንን ገልብጥ ሁሉንም ተቆጣጠሩ። ከዛ ታዛዥ ሲያደርገው ፍጹም የደነዘዘ አመራር ከወትሮ በተለየ ነው የሚለው። ቅድም ሁለቱም አመራሮች ገልጸውታል። በተለይ ሞገስ የአሁኑ የብአዴን አመራር የተለየ ነው ይላል። የአማራን ህዝብ ጥቅም አሳልፎ መስጠት፣ የታዘዘውን በመፈጸም ለዛ ነው እንግዲህ በድሮን በከባድ መሳሪያ ያ ሁሉ ውድመት አማራ ክልል ደርሶ 6.2 ሚሊዮን ተማሪዎች ወደ ትምህርት ቤት ባልሄዱበት ሁኔታ የክልሉ አመራር ነን ብለው አይናቸውን አፍጥጠው ያጉረጠረጡ መግለጫ ሲሰጡ ያስደነግጣል። ስለዚህ የወጣው መግለጫ በተለያየ መንገድ ምናልባት ከስጋትም ከፍርሃትም አለን ለማለት ይመስለኛል። ይሄ ግን አያዋጣም።